ኢትዮጵያዊነት ባይበገሬነት የታነጸ በጀግንነት የተገነባ ማንነት ነው። አባቶቻችንና እናቶቻችን ለዚች ሀገር ሉዓላዊነት ደማቸውን አፍስሰው አጥንታቸውን ከስክሰው ያስረከቡንን አደራ ዛሬም በልጆቻቸው እጅ በክብር ጸንቶ ይገኛል። ከ1900 ዓመተ ምህረት ጀምሮ ለ118 ዓመታት የሀገር አለኝታነቱን ያስመሰክረው የመከላከያ ሰራዊታችን በየዘመኑ የየዘመኑን ቴክኖሎጂ የታጠቀና የመፈጸም ብቃቱ ከፍ ያለ የሰው ኃይል በማፍራት ታላላቅ ስኬቶችን እያስመዘገበ ጉዞውን ቀጥሏል። በየወቅቱ የሚሰጣቸውን ታላላቅ ተልእኮችን በላቀ ብቃት የሚፈጽሙ ጀግኖችን አስቀድሞ በማዘጋጀትና በማፍራቱ ረገድ የሰራዊቱ ትምህርትና ስልጠና ተቋማት ግንባር ቀደሙን ሚና ይዛሉ። አላማ የጸናው በጀግንነት ቆሜ ድንበሬ ማስከበር ባጥንትና በመከላከያ ትምህርትና ስልጠና ዋና መምሪያ ስር የሚገኘው የውጊያ ቴክኒክ ትምህርት ቤትም የበርካታ ጀግኖች መፍለቂያነቱን ደጋግሞ እያስመሰከረ ይገኛል። ይህ የውጊያ ቴክኒክ ትምህርት ቤት ከሰሞኑም ከስትራቴጂክ መሳሪያዎች ኮርና ከእዞች የተውጣጡ የከባድ መሳሪያ መድብተኞችን አሰልጥኖ አስመርቋል። በዚህ የመረቃ ስነ ስርዓት ላይ የተላለፉ መልእክቶችን እንዲሁም የሰልጣኝና የአሰልጣኞችን አስተያየት አካተን ያዘጋጀነውን ፕሮግራም ወደ እናንተ የምናደርሳችሁ ይሆናል። በያላችሁበት ሆናችሁ እንድትከታተሉን የአክብሮት ግብዣችን ነው። የዘመኑ ጦርነት በእውቀትና በቴክኖሎጂ የሚመራ ነው። ትምህርት ቤቱም ይህንን በመረዳት ስልጠናው በዘመናዊ የስልጠና መገልገያዎች የታገዘ አድርጎታል። ትምህርት ቤታችን ከዘመኑ ጋር ለመራመድ የሚያስችል የውስጥና የውጭ አቅም ግንባታ ስራዎችም እንደ ዋነኛ የትኩረት አቅጣጫ ይዞ እየሰራ ይገኛል። የውስጥ ዳሰሳ ጥናት አድርገን በለየናቸው ክፍተቶች ላይ በትኩረት በመስራት አሰልጣኞችን የማመጣጠን የስታፍ አባሎችን ክህሎት የሚያሻሽሉ ስልጠናዎች በመስጠት የተቋማችን አሰራሮችና ደንቦች በሚገባ እንዲገነዘቡ እንዲያከብሩ በማድረግ የማድረግ ስራዎች በውስጥ አቅም ከመስራት በተጨማሪ በሀገር ውስጥ በሌሎች ተቋሞችና የውጭ ሀገር አመራሮች በመላክ አቅም የመገንባት ስራ እየሰራን እንገኛለን። የውጊያ ቴክኒክ ትምህርት ቤት በያዛቸው መደበኛ ስልጠና መርሃ ግብር የ155 ሚሊ ሜትር መድፍ 152 ሚሊ ሜትር መድፍ እና የቢኤም 21 ባለ 10 ቧንቧ ምድብተኞችን በስራ ትምህርቱ መመሪያ መስፈርት ተቀብሎ በማሰልጠን በመመረቂያው መስፈርቱ መሰረት የሚጠበቅባቸውን እውቀት፣ ችሎታ፣ አሳሰብ ላይ መድረሳቸውን በሚዛና በማረጋገጥ ለምረቃ ያበቃቸው ሰልጣኞች ናቸው። ትምህርት ቤቱ የሚከተለው ዘመናዊ የመማር ማስተማር ሂደት ለልምምድ ይባክን የነበረውን የነዳጅ ዘይትና የሰው ጉልበት በመቀነስ ባለሙያው በተረጋጋ ሁኔታና በላቀ ጥራት የጦር መሳሪያዎችን እንዲቆጣጠር አስችሎታል። ስልጠናው 70% የተግባር ልምምድ፣ 30% ደግሞ በጉባኤና በገለጻ የተሰጠ ነበር። በዚህ በተጨማሪም በዘመቻ ዋና መምሪያ የጂኦስፓሻል መምሪያ ባለሙያዎች፣ ለመለስተኛ ስታፍ ኮሌጅ ስታፍና አስተማሪዎች፣ ለረጅም ኮርስ ሰልጣኞች እንዲሁም ለውጊያ ቴክኒክ ትምህርት ቤት አሰልጣኞች የድሮን፣ የጂአይኤስ፣ የጎግል እርዝ እና የአርቲፊሻል ኢንተለጀንስ ትምህርት በመስጠት የበኩላቸውን አስተዋጽኦ አበርክተዋል። በስልጠና ሪፖርት እንደተመለከትነው ዛሬ የምናስመርቀው በርካታ ሙያተኞችን ነው። ሁለቱም ሙያዎች የሜካናይዝድ ሙያና የጂአይኤስ ሙያተኞች ሁለቱም ተቀናጅተው ለአንድ ዓላማ ለአንድ ስኬት በጋራ ግዳጅ የሚፈጽሙ ናቸው። ስለሆነም መገናኘታቸው እጅግ በጣም ተገቢና አስፈላጊ ነው ብዬ አምናለሁ። አብዛኛው ጦርነት የሚካሄደው ከሰው በላይ በቴክኖሎጂ ነው።
እኛም ለዚሁ እየሰራን ነው። ስለዚህ የዛሬ ተመራቂዎች ይሄ ዛሬ የተመረቃችሁበት ሙያ የበለጠ ማደግ ያለበት እንጂ የመጨረሻ እንዳልሆነ ግምት ውስጥ ማስገባት ይኖርብናል። ሙያ በአካል ብቃት በእውቀት ሰልጥኜ የነጠርኩ ወታደር ነኝ በእሳት ተፈትኜ። በርካታ የሆኑ ሲሙሌተሮች አሉ። እነዚህ ሲሙሌተሮች ላይ ተጠቅመን ብዙውን 70%ን ካሰለጠን በኋላ የተወሰነችው የቀረችው 1% ደግሞ ከዛው ከ70% ላይ ሪል የሆነ መሬት ላይ ምንድነው የሚመስለው የሚለውን ነው የምናለማምደው። ስለዚህ ሲሙሌተር በጣም ወሳኝ ነገር ነው። ለሰልጣኝ አቅምን ብቻ ሳይሆን የሰውን ጉልበት የማይለካበት ከመቀነስ አንፃር፣ ነዳጅን ከመቀነስ አንፃር፣ ዘይትን፣ ቅባትን ከመቀነስ አንፃር፣ ስፔር ፓርቶች ወይም መለዋወጫዎችን ከመቀነስ አንፃር በጣም ከፍተኛ የሆነ አስተዋጽኦ ነው ያለው ሲሙሌተር። በባህሪው ከእውነተኛ ስልጠናዎች ጋር ተዛማጅ የሆኑ ግን ደግሞ ቀላልና ቀልጣፋ ወይም ወጪ ቆጣቢ አድካሚ ባልሆነ መንገድ ስልጠናዎችን የምንሰጥበት አንዱ የስልጠና ግብአት ነው። ሰልጣኞቻችን በዚህ ነው አብዛኛውን የምናበቃው። በዚህ አብቅተን ጊዜያችንንም ወጪያችንንም የምንቆጥብበት ትልቅ የቴክኖሎጂ ውጤት ነው እዚህ ጋር። እነዚህ ጀግኖች የኢትዮጵያ ሉዓላዊነትና የድንበር ደህንነት ዋስትናዎች ናቸው። በታጠቁት መሳሪያ ብቻ ሳይሆን ባገኙት የላቀ እውቀትና ክህሎት ሀገራቸውን በታማኝነት ለማገልገል ቃል ገብተዋል። እንደ አጋጣሚ ሆኖ እኔ ያደኩበት ያው ቢኤምኤ ባለ 21 ባለ 40 ቦምባ ላይ ነው ያደኩና ከዛም ደግሞ አሁን ደግሞ ቢኤምኤ 21 ባለ 10 ቦምባ ወደዚህ ነው የመጣውና ትንሽ ልዩነት ቢኖርም ያስኩት ያው ከመጀመሪያም ጀምሮ ያው ትንሽ እንት ስላለኝ ያለው ነገር አሁንም ደግሞ የበለጠው ደግሞ ትምህርት ቤቱ ያው በሰጠን በዛ ልዩነት ባለውንም ጠበቅ አድርጎ በማስተማር ያለን እኔም ሆነ አባል ያው ለቀጣይ ለሚሰጠን ግዳጅ ሙሉ ዝግጅት አለን የሚል ሀሳብናለኝ። የመጣነው ከስትራቴጂክ መሳሪያዎች ኮር ነው። በቂ ስልጠና ሰልጥነናል እና አሃዳችንም ላይ ሄደን በብቃት የሚሰጠንን ግዳጅ መወጣት እንችላለን። የሰለጠነውንም ስልጠና በተግባር እናውላለን። የውጊያ ቴክኒክ ማሰልጠኛ ትምህርት ቤት ከመማር ማስተማር ስራው ባሻገር በልማት ተግባራቱም አርአያነት ያለው ውጤት እያስመዘገበ ነው። ለሰራዊቱ አባላት የአትክልትና የፍራፍሬ ምርቶችን በተመጣጣኝ ዋጋ በማቅረብና አካባቢን በማስዋቡ ረገድ የሰራቸው ስራዎች በእለቱ እንግዶች ተጎብኝተዋል። ይህ ስኬት ከሁሉም በላይ የአሰልጣኞች ትጋት፣ ቁርጠኝነትና ሙያዊ ክህሎት እንዲሁም የስልጠና አመራሮች ብርቱ ክትትልና ቁጥጥር የተገኘ ውጤት ነው። ነለዮ ለባሽ ነኝ ያነገብኩኝ አርማ ጠላት የምመክት ሀገር ማለማ። ተመልካቾቻችን ለዛሬ በመከላከያ ትምህርትና ስልጠና ስር የሚገኘው የአዋሽ ውጊያና ቴክኒክ ትምህርት ቤት የስልጠና ማጠቃለያ ዝግጅት የዳሰስንበትን አጭር መሰናዶ በዚሁ አበቃን። ሰላም ለሀገራችን ይሁን።